ክለባችን አርሰናል የግራ ክንፍ መስመሩን ለመተካት ለያን ዲዮሜንዴ እጅግ በጣም ከፍተኛ ገንዘብ ለማቅረብ ተዘጋጅቷል። ነገር ግን የተጫዋቹ ጉዳይ ከታሰበው በላይ ከባድ ሆኖበታል። ለክለባችን የዘንድሮ ዝውውር መስኮት እንግዲህ ለአርሰናል ከበድ ብሎበታል። በዚህ ተጫዋች ዙሪያ ምንድነው የተሰማው አዲስ መረጃ? በሌላ በኩል እጅግ አስደሳች በሆነው መረጃ ስለ ዊሊያም ሳሊባ ለአርሰናል ደጋፊዎች እፎይታ ተሰምቷል። በስተመጨረሻ ደግሞ ክሪስቶስ ዞሊስ ለክለባችን አርሰናል በይፋ ፊርማውን ያኖረ ሲሆን የሚለብሰው ቁጥርና የመጀመሪያ ጨዋታውን መቼ እንደሚያደርግ ታውቋል። እነዚህንና ሌሎች የክለባችን አርሰናልን ወሳኝ የዕለቱን አጫጭር መረጃዎች እንደተለመደ ወደ እናንተ ይደርሳሉ። ከእናንተ የሚጠብቀው ቪዲዮን ላይክ አድርጎ መጀመር ብቻ ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ አትርሱ። በቀጥታ ሰላም ጤና እየተመኘውላችሁ ወደ መረጃዎቼ ወስዳችኋለሁ። እንግዲህ የዕለቱን ወሳኝ የአርሰናል ጥንክሮችን የምንጀምረው ከዊሎ ወይም ደግሞ ከዊሊያም ሳሊባ አስደሳች መረጃ ነው። እንግዲህ ዊሊያም ሳሊባ ምነግራችሁ መረጃ አስደሳችም ልንለው እንችላለን፣ ትንሽም ደግሞ አሳሳቢም ልንለው እንችላለን። ከአርሰናል ባለስልጣናት፣ ከሕክምና ባለሙያዎች፣ ከከፍተኛ አመራሮች ጋር ላለፉት 3 ቀናት ዊሊያም ሳሊባ ከፍተኛ የተባለ ውይይት እያደረገ ነበር፣ ምርመራ እየተደረገለት ነበርም። በስተመጨረሻ እንግዲህ የአርሰናል አመራሮችና ዊሊያም ሳሊባ ምንም አይነት የቀዶ ጥገና ሕክምና እንዳያደርግ ተስማምተው ትተውታል ማለት ነው። ምክንያቱም የጀርባው ህመም ወደ ቀዶ ጥገና የሚገባ ከሆነ በጣም ለረጅም ጊዜ የሚቆይ ጉዳት እንደሚሆንና ለተጨማሪም ደግሞ ወደ ሌሎች ጨዋታዎች ሲመለስ በተደጋጋሚ ዳግም ጉዳት እንዲያስተናግድ ሊያደርገው የሚችል ጉዳት እንደሆነ ስለታወቀም ከዛ ይልቅ ከጉዳት ይልቅ እረፍት በማድረግ ጉዳቱ ለውጥ እንደሚያመጣ ስለታመነበት የቀዶ ጥገና ህክምናው ተትቷል ማለት ነው። ይሄ በጣም አስደሳቹ መረጃ ነው። ትላንትና ነው የተወሰነው። ከዛ በፊት መረጃዎች ነበሩ፣ ላይደረግ ይችላል ሊደረግ ይችላል የሚሉ መረጃዎች ነበሩ። ትላንትና ግን በይፋ አርሰናል ዊሊያም ሳሊባ የቀዶ ጥገና ህክምናውን እንደማያደርግ አስታውቋል ማለት ነው። ይህ አስደሳቹ ዜና ነው። አሳሳቢው መረጃ ግን ምንድነው? ዊሊያም ሳሊባ ይህም ቢሆን እረፍት የሚወስደው አሁንም ለረጅም ጊዜያት ነው። ከዚህ የጀርባ ህመም ለማገገም ቢያንስ ከ3 እስከ 4 ወር ከበዛ እስከ 5 ወር ድረስ የእረፍት ጊዜ ዊሊያም ሳሊባ እንደሚፈልግ ተረጋግጧል ማለት ነው። በዚህም ለአርሰናል እንግዲህ የመጀመሪያዎቹ ወራት የፕሪሚየር ሊግ፣ የሻምፒዮንስ ሊግ፣ የኤፍኤ ካፕ፣ የካራቦ ካፕ ሁሉም ውድድሮች ላይ የምናደርጋቸው ጨዋታዎች ያመልጡታል። በተለይ እስከ ገና አካባቢ የኛ ገና ታህሳስ አካባቢ ከዛም ሊያልፍ ይችላል፣ እስከ ጥርም ሊሄድ የሚችልበት ጉዳይ አለ። ስለዚህ ለረጅም ጊዜ ነው እረፍት የሚያደርገው። ይህ ደግሞ አሳሳቢው መረጃ ነው ማለት ነው። ያው አርሰናል በዝውውሩ ላይ በደንብ እየተንቀሳቀሰ ይገኛል ተከላካይ ለማስፈረም። ያው ጆን ስቶንስ 32 ዓመቱ ቢሆንም የማንቸስተር ሲቲው ተከላካይ፣ ነገር ግን ከሲቲ ጋር በይፋ ተለያይቶ ነፃ ኮንትራት ላይ ነው የሚገኘው። ስለዚህ እሱን ብናመጣ ለተወሰነ ጊዜ በደንብ አድርጎ ሊሸፍን ይችላል የሚል እምነት አለ። ያው ተከላካዮች ያን ያህል በእድሜያቸው ብዙ ቢገፉም ያን ያህል በጣም ተጽዕኖ ይኖረዋል ተብሎ ስለማይታመን የጆን ስቶንስ እድሜ መሄድ ብዙም እንግዲህ ጫና ላይኖረው ይችላል። ወደ ክሪስቶስ ዞሊስ ጉዳይ ስወስዳችሁ እኔ በዚህ ክረምት ትልቁ ዝውውር ምለው እስካሁን ድረስ አርሰናል ያደረገው ይህንን ዝውውር ነው ብዬ ነው የማስበው። ክሪስቶስ ዞሊስ ዛሬ በይፋ ለክለባችን አርሰናል ፊርማውን እንዳኖረ ተረጋግጧል ማለት ነው። ለቀጣይ እስከ 5 ዓመታት የሚቆይ የክለባችን አርሰናል ተጫዋች ሆኖ የሚያቆየውን ውል ፈርሟል ክሪስቶስ ዞሊስ ማለት ነው። ክለብ ብሩጅም 35 ሚሊዮን ፓውንድ ከዚህ ግሪካዊ ተጫዋች ወስዷል። በነገራችን ላይ ይህ ግሪካዊ ተጫዋች ለመጀመሪያ ጊዜ በአርቴታ ስር ከቤልጂየም ፕሮ ሊግ በቀጥታ የፈረመ ተጫዋች ሆኗል ማለት ነው። በተለይ ተጫዋቹ በቆሙ ኳሶች በኮርናዎች ላይ በጣም ጠቢብ መሆኑና ብቃት ያለው መሆኑ ለአርቴታ ትልቅ ግባት ይሰጣል ተብሎ ይጠበቃል። በተለይም ደግሞ ለቆመ ኳስ አሰልጣኛችን ኒኮላስ ጆቨር ትልቅ ግባት እንደሚሆንለት ይጠበቃል። ያው ኒኮላስ ጆቨር የቆሙ ኳሶች ስፔሻሊስት ነው። ክሪስቶስ ዞሊስም የቆሙ ኳሶች ላይ በጣም ኮከብ ነው። ስለዚህ ሁለቱ ሲገናኙ በአርሰናል ቤት በቀጣይ ዓመትም የቆሙ ኳሶች አደገኛነት ከዚህ ከግራ ክንፍ በደንብ እንደሚነሱም ይጠበቃል ማለት ነው። በነገራችን ላይ ክሪስቶስ ዞሊስ በክለባችን አርሰናል የሚለብሰው የማሊያ ቁጥር 17 እንደሆነ ተረጋግጧል። 17 ማሊያ ቁጥር ይሰጠዋል። ስለዚህ ክሪስቶስ ዞሊስ በ17 ቁጥር በቀጣዩ ዓመት እንመለከተዋለን ማለት ነው። የመጀመሪያ ጨዋታውን እንግዲህ የሚያደርገውም
ከጄሮና ጋር በመናደርገው ጨዋታ ይሆናል ማለት ነው። እንግዲህ ከጄሮና ጋር የምናደርገው ጨዋታ በጉጉት የሚጠበቅ የአርሰናል የመጀመሪያ የወዳጅነት ወይም ደግሞ የፕሪዚስ ሲዝን ጨዋታችን ነው። አርሰናል የናፈቅነው አርሰናል ተመልሶ መጀመሪያ የምናየው በጨዋታ በዚህ ከጄሮና ጋር በምናደርገው ጨዋታ ነው። ጨዋታው የሚደረገው ቅዳሜ ሐምሌ 25 3:30 ላይ ነው ከምሽቱ። እንግዲህ ማለት በጣም ጥቂት ቀናት ብቻ ነው የቀሩት። በዛ ጨዋታ ላይ ክሪስቶስ ዞሊስ ተቀይሮ ገብቶ ግልጋሎት ይሰጣል ተብሎ ይጠበቃል። ያ የማይሆን ከሆነ ከ4 ቀናት በኋላ ሮብ ሐምሌ 29 ከሪያል ቤትስ ጋር በመናደርገው ጨዋታ ክሪስቶስ ዞሊስን የመመልከታችን እድል እጅግ ይሰፋል። እዚህ ጋር ስለ ባርኮላና ስለ ያን ዲዮሜንዴ ለማንሳት ፈልጋለሁ። በተለይ በግራ ክንፍ በአሁኑ ሰዓት ዓለማችን ላይ እጅግ ምርጥ ከሚባሉ ተጫዋቾች ተርታ እየተመደበ የሚገኘው የአይቮሪ ኮስታዊው የጀርመን ቡንደስሊጋው የአርቢ ሌይፕዚጉ ተጫዋች ያን ዲዮሜንዴ አርሰናል ከ100 ሚሊዮን ፓውንድ ለማቅረብ እቅድ እንዳለው አስታውቋል። 100 ሚሊዮን ፓውንድ ለያን ዲዮሜንዴ እከፍላለሁ ሲል አርሰናል ግልጽ አድርጓል። ነገር ግን ተጫዋቹ አስቀድሞ ከፓሪስ ሰን ጀርሜን ጋር በግል ጥቅም ጉዳይ ከስምምነት መድረሱ ዝውውሩን እጅግ ከባድ አድርጎብናል፣ ለኛ ለአርሰናሎች ማለት ነው። እንዳልኳችሁ አርሰናል በጣም ፒውር የሆነ ዊንግ ላይ ብቻ የሚጫወት የክንፍ ተጫዋች ቢያስፈርም ለክለባችን ትልቅ ጥንካሬ ይሰጠዋል። በተለይ እንደ ሞርጋን ሮጀርስ ሁለት ቦታ የሚጫወት እንደ ኤዜ 10ም ግራ ክንፍም ላይ መጫወት የሚችል ተጫዋች አርሰናል በአሁኑ ሰዓት ያስፈልገዋል ብዬ አላምንም። ያው ኤቭሪቼ ኤዜ አለ እንደ 10 ቁጥርም እንደ ግራ ክንፍ ተጫዋችም ኤቭሪቼ ኤዜ ግልጋሎት ይሰጣል። ነገር ግን የሚያስፈልገን አሁን ፒውር የሆነ ዊንገር ነው። ዊንገር ብቻ የሆነ ተጫዋች ነው የምንፈልገው በዚህ በግራ ላይ። ያን ደግሞ የምናገኘው ከዚህ የአርቢ ሌይፕዚጉ አይቮሪ ኮስታዊው ተጫዋች ያን ዲዮሜንዴ ነው። 100 ሚሊዮን ፓውንድ ጥሩ የሚባል ዋጋ ነው ብዬ አስባለሁ ለያን ዲዮሜንዴ ያቀረብ ነው። ነገር ግን ተጫዋቹ ከሉዊስ ኤንሪኬ ጋር ከፓሪስ ሰን ጀርሜኑ አሰልጣኝ ጋር አስቀድሞ ተነጋግሯል። ረጅም ጊዜ በግል ጥቅም ጉዳይ ተስማምቷል። ሊቨርፑልን እምቢ ብሎ ነው ወደ ፒኤስጂ ሄደው። ስለዚህ ይህ ጉዳይ ለአርሰናል ዝውውሩን ከባድ አድርጎበታል ማለት ነው። እንግዲህ የብራድሊ ባርኮላ ነገር ላይሳካ የሚችልበት እድል እየሰፋ የመጣ ይመስለኛል። የፓሪስ ሰን ጀርሜኑ ተጫዋች ባርኮላ ወደ ሊቨርፑል ሊያመራ የሚችልበት እድል እየሰፋ መጥቷል። ምክንያቱም አርሰናል ባርኮላ ላይ በጣም ትልቅ የሆነ ፍላጎት እንደሌለው ነው እየሰማ የሚገኘው። አርሰናል ባርኮላን የሚመለከተው እንደ አማራጭ ነው። ሌሎች አማራጮችን አይቶ ካጣ ብቻ ባርኮላን ለማስፈረም እንደሚያስብ ተሰምቷል። ባርኮላ ደግሞ ዋጋው እጅግ በጣም ተወዷል። እስከ 100 ሚሊዮን ፓውንድ ፓሪስ ሰን ጀርሜን እየጠየቀ ነው የሚገኘው። በነገራችን ላይ ፒኤስጂዎች ባርኮላን የሚሸጡት የአርቢ ሌይፕዚጉን ያን ዲዮሜንዴን ካስፈረሙ ነው እንጂ ያን ዲዮሜንዴን የማያስፈርሙት ከሆነ ይህንን ተጫዋች የመሸጥ እቅድ እንደሌላቸው ተሰምቷል ማለት ነው። ስለዚህ ለክለባችን አርሰናል በተለይ የግራ ክንፉ በጣም አሳሳቢ ሆኗል። ቀጣይ ዓመት በማርቲኔሊና በዞሊስ ብቻ መቀጠል እንግዲህ አማራጭ ነው ብዬ አላምንም። ጥሩ አማራጭ ነው ብዬ ያው ማርቲኔሊ ብዙዎቻችሁ እንግዲህ ማርቲኔሊን ምጠላው ይመስላችኋል። ኮመንትም ላይ ያነባለው ማርቲኔሊ እጅግ በጣም ከመወዳቸው የአርሰናል ተጫዋቾች አንዱ ነው። በአሰልጣኝ ሚኬል አርቴታ ስር ትረስት ዘ ፕሮሰስ የተጀመረው በነ ማርቲኔሊ በነ ሳካ ኦዴጋርድ ነው። ትልቅ አስተዋጽኦን ለክለባችን አርሰናል አድርጓል። የፕሪሚየር ሊጉን ዋንጫ በስተመጨረሻም አግኝቷል። ነገር ግን አሁን ላይ አርሰናል ያለበት ስታንዳርድ ያለበት ደረጃና ዓለም ላይ የሚገኙ ክለቦች ያሉበት የግራ ክንፍ ጥራት ከዚህ ተጫዋች ጋር በጣም አይገናኝም። ከደረጃ በታች ነው እየተጫወተ የሚገኘው። በዚህም ነው ለአርሰናል ካሁን በኋላ ማርቲኔሊ ይመጥናል ብዬ ማላም ነው። ምክንያቱም ተጫዋቹ ወርልድ ክላስ ተጫዋች ስላልሆነ። አርሰናል ደግሞ በጣም ትልቅ ቡድን ነው። በአሁኑ ሰዓት በዓለም ላይ ከሚገኙ ምርጥ ትልልቅ ቡድኖች አንዱ ነው። ለሱ ደግሞ የሚያስፈልገው ዓለም አቀፍ ወይ ደግሞ ወርልድ ክላስ የሆነ የግራ መስመር ተጫዋች ስለሆነ ከማርቲኔሊ የተሻለ ተጫዋች ያስፈልጋል በሚል ነው ማለት ነው። የእናንተን ሀሳብ ግን ኮመንት ላይ ብታስቀምጡልኝ እመለከታችኋለሁ፣ በጥሩ መልኩ ወስዳችኋለሁ። ዛሬ ያሉት የክለባችን አርሰናል የዝውውር መረጃዎች ይህንን ይመስላሉ። በሌላ ወሳኝ ጥንክር በሌላ ወሳኝ የዝውውር መረጃ ደግሞ እስከምንገናኝ በተለይ ክለባችን አርሰናል ለጨዋታ ለመመለስ መቃረቡን ተከትሎ በጣም ከሳምንት ያነሱ ጊዜያቶች ናቸው እየቀሩ የሚገኙት ክለባችን አርሰናል ወደ ጨዋታ ለመመለስ እያንዳንዱን ዜናዎች እንግዲህ ከጨዋታ በፊት ከጨዋታ በኋላ ውጤቶችን የአሰልጣኝ ሚኬል አርቴታን መግለጫ የክለባችን እያንዳንዱን መረጃ በዚህ በሁለተኛውም ቻናል በዋናውም ቻናል በአማረና ልዩ በሆነ መልኩ አመቱን ሙሉ ወደ እናንተ ለማድረስ እንግዲህ ዝግጅትን ጨርሻለሁ። ስለዚህ ዋናውን ቻናል ከ33000 በላይ ሰብስክራይበር ያለው ይህንንም ቻናል ሰብስክራይብ በማድረግ አጫጭር መረጃዎችን በዚህ ሰፋ ያሉ ጥንክሮችን ደግሞ በዋናው ቻናል ማግኘት ትችላላችሁ ማለት ነው። በሌላ ወሳኝ ጥንክር እስከምንገናኝ በያላችሁበት ሁሉ ሰላም ተመኘውላችሁ።